የዘመናዊ የቲያትር አባት በመባል ይታወቃሉ። በርካታ የኪነ ጥበብ ስራዎችን ለኢትዮጵያ ተመልካቾች በተለያየ ጊዜና ወቅት አቅርበዋል። አንጋፋው የኪነ ጥበብ ሰው አርቲስት ተባባሪ ፕሮፌሰር ተስፋዬ ገሰሰ ኪነ ጥበብን አብለው ከጀመሩበት ጊዜ አንስቶ በተለያዩ የኪነ ጥበብ ስራዎች ተገልጠው ነበር። የቲያትር መምህር፣ ጸሐፊ ተውኔት፣ አዘጋጅ፣ ተርጓሚ እንዲሁም በርካታ ፊልሞችና ተከታታይ ድራማዎች ላይ በመሳተፍ በትውልድ ቅብብሎሽ ውስጥ በኪነ ጥበብ ዘርፉ እንደ ፀሐይ አብርተው አርፈዋል። በኢትዮጵያ ኪነ ጥበብ ውስጥ ታላቅ አሻራቸውን ላኖሩት የኪነ ጥበብ ሰው ስማቸውና ስራቸው እንዳይዘነጋ ቋሚ የሆነ ፋውንዴሽን በወዳጅ ዘመዶቻቸውና በስራ አጋሮቻቸው ተመስርቷል። ፋውንዴሽናችን ዘንድሮን የተመሰረተው ህዳር 29 ነው። ከሲቪል ማህበራት ድርጅቶች ባለስልጣን እውቅናውን ያገኘ ነው። ታህሳስ ላይ ደግሞ ምርቃቱን አድርገናል። የተነሳሳንበት ዓላማው እንግዲህ ብዙ ነው። ጋሽ ተስፋዬ ደበለው እንግዲህ ሚዲያ ላይ ስለሆንኩኝ አባዬ ነው የምለው ሌላ ጊዜ ኦኬ። እና አሻራው ብዙ ነው። እንደምታውቁት በ1951 ዓመተ ምህረት በንጉሱ ምርጫ ቲያትር እንዲያጠና ወደ አሜሪካ የተላከ የመጀመሪያው የቲያትር ዘመናዊ ቲያትር ምሁር ነው። ግን ዝም ብለው አይደለም የመረጡት። ኢዮብ የሚባለውን ቲያትር ሲሰራ አይተውት ነው። በዛም ተማርከው እንደም የእጅ ሰዓታቸውን የወርቅ የእጅ ሰዓታቸውን ሸልመውት ነው የላኩት። እና እንግዲህ እዛ ያውም በአድቫንስ ዲግሪ ነው ተመሮ ጨርሶ ተመልሶ መጥቶ በቲያትር ላይ ብቻ አልተወሰነም። እንደምታውቁት ፊልም ላይ ሰርቷል። ድርሰትም ላይ ብዙ መጽሐፍቶች ደርሰዋል። ብዙ መጽሐፍቶች ተርጉሟል። የማንዴላን ታሪክ እንደ ዑመር ኸያምን የመሰሉ በዛ ላይ አስተዳዳሪ ነበረ። ሀገር ፍቅርንም ብሔራዊ ቲያትርንም አስተዳድሯል። አዲስ አበባ ዩኒቨርሲቲ መምህር ነበረ። አሻራው ብዙ ነው። ገጣሚም ነበረ። ስለዚህ እሱ ያለፈባቸውን ሙያዎች በሙሉ ወጣቱን ትውልድ ለማሳወቅና እነሱንም ኮትኩተን ዝንባሌ ያላቸው ቀደም ብለን ለይተን ከፍ ወደ አለ ደረጃ ለማድረስ የተቋቋመ ፋውንዴሽን ነው። የዚህ ፋውንዴሽን ዋና ዓላማ እንደሚታወቀው አርቲስት ተባባሪ ፕሮፌሰር ተስፋዬ ገሰሰ በኢትዮጵያ ኪነ ጥበብ ውስጥ ብቻ አይደለም፣ በኢትዮጵያ በትምህርትም ውስጥ ደግሞ በርካታ አበርክቷላቸው። እኔም የታሪክ አጋጣሚ ሆኖ የሳቸው የዶክተርና ተመካሪ ተማሪ ነኝ። የታሪክ አጋጣሚ ሆኖ እንደውም እኔ ጋር ላይ የሚያደርገው ቅድም እንደተጠቀሰው ፕሮፌሰር ጋሽ ተስፋዬ ከፕሮፌሰር ኃይሌ ገሪማ ጀምሮ አስተምሯል። ግን በዶክተርና ደረጃ አማክሮ ያስመርቅ እኔ የመጀመሪያውም የመጨረሻውም ተማሪ ነኝና እንግዲህ ጋሽ ተስፋዬ በኪነ ጥበብም በትምህርትም ውስጥ ጉልህ አስተዋጽኦ ነበረው። ስለዚህ ይሄንን እሱ የሚታሰብበት አንደኛ፣ ሁለተኛ ደግሞ በተለይ ኪነ ጥበብና ትምህርት ላይ ትኩረት ማድረግ ህፃናትና ወጣቶች በትምህርት በኪነ ጥበብ እንዲታነጹ የተለያዩ ስልጠናዎችን እንዲያገኙ ሌሎች ከዚህ ጋር ተያያዥነት ያላቸውን ስራዎች ይሰራል። ሌሎች አሁን እየሰራናቸው ወይ ወደፊት ያዝናቸው እቅዶች አሉ። ላይብራሪ እንዲከፈት ሌሎች ነገሮች አሉና እንግዲህ ሁለቱ ጋር በዋናነት ኪነ ጥበብና ትምህርት ጋር ትኩረት አድርጎ የሚሰራ ይሆናል። አርቲስት ተባባሪ ፕሮፌሰር ተስፋዬ ገሰሰ የተለያዩ የኪነ ጥበብ ሰዎችን ያፈሩ ሲሆን ከአንጋፋዎቹ እስከ ወጣቶቹ የኪነ ጥበብ ሰዎች እጃቸውን አሳርፈዋል። ከነዚህ መካከል በተለያዩ የዓለም መድረክ ላይ ተሸላሚ የሆኑት ታዋቂው የኪነ ጥበብ ሰው ፕሮፌሰር ኃይሌ ገሪማ ተጠቃሽ ናቸው። ጋሽ ተስፋዬ ብዙ አርቲስቶችን ያፈራ ግለሰብ ነው። ከነዚህ ውስጥም አንዱ ፕሮፌሰር ኃይሌ ገሪማ ነው እና ከቀድሞቹ ተማሪዎች አንዱ ነው። እነ ደበበ እሸቱም የሱ ምርቶች ናቸው። እነ ጋየሁ ንጋቱ እና አባተ መኩሪያ ሁሉም እስካሁን ድረስ እና ለማየሁ ታደሰም ብትይ እስከ ወጣቶቹ ድረስ የሱ አሻራ ያረፈባቸው ናቸው። እና ይሄን መታሰቢያ ፋውንዴሽን መስረታን ተከትሎ ፕሮፌሰር ኃይሌ ገሪማ ከኔ ጋር ኮሚኒኬት እናደርጋለን። አሜሪካም ስለነበርኩኝ እዛም እያለን ተዋወቃለን። ስለዚህ ያው ኮሚኒኬት ስለምናደርግ ምን ላድርግ የሚለው ነገር ሐሳብ መጣ። በአርቲስት ተባባሪ ፕሮፌሰር ተስፋዬ ገሰሰ ስም የተቋቋመው የመታሰቢያ ፋውንዴሽኑ ስራውን ሲጀምርም የቀድሞ ተማሪያቸው ፕሮፌሰር ኃይሌ ገሪማ አድዋ የአፍሪካ ድል የተሰኘውን ፊልማቸውን ለፋውንዴሽኑ ያበረከቱ ሲሆን ፊልሙም ባሳለፍነው ሳምንት በባህር ዳር ለተመልካች ቀርቧል። ታዋቂው የፊልምና የጥበብ
ሰው ፕሮፌሰር ኃይሌ ገሪማ አሜሪካ ሆኖ ነው እንግዲህ ለሱ አንድ ውለታ ማድረግ አለብኝ ብሎ ይሄን ፊልም ለፋውንዴሽን ማጠናከሪያ የፈቀደልን። አድዋ የተሰራው ትንሽ ቀደም ብሎ ነው። አይታችሁት እንደሆነ ለመተኛው አመት በዓል ነው የተሰራው። ብዙ ታሪካዊ ሰዎች አሉ እነ ተክለ ጻዲቅ መኩሪያ እና ሌሎችም ታላላቅ ሰዎች እነ ፕሮፌሰር እንድሪያስ እሸቴ ሲናገሩ ሰምታችኋቸዋል። እና ዲጂታላይዝ መሆኑን ስሰማ ጥሩ አጋጣሚ ሆነ። ምክንያቱም ይሄ ለህዝብ እይታና ለወጣቱ ትውልድ ደግሞ ታሪክን ማስተማሪያ መሆን አለበት የሚለውን እሳቤ ይዤ ጠየቅኩት። አድዋን በሰጠን አልኩት። በደስታ ነው ያለው። ለቀድሞ መምህሬ በክብሬ ነው ብሎ ነው የላከልን። እንደውም ይሄ መጀመሪያ ነው፣ እንደውም በቀጣይም ማድረግ የምችለው ነገር በሙሉ ላድርግ ፈቃደኛ ነኝ ብሎ በዚህ ምክንያት ነው ያገኘነው። ደስ የሚል ፊልም ነበር። እሱም ሀገራዊ ይዘት ያለው ስለ ሀገራችን እውቀት እንድንይዝ ነው የሚያደርገው። ስለዚህ ይሄንን ደግሞ ታሪካዊ የሆነ የጥቁር ህዝቦችን ድል የሚያበስር ትልቅ ፊልም ነው። በጣም ደስ ብሎናል ስላየ ነው። ያው ከዚህ በፊት እኔ በመጽሐፍ ደረጃ በጽሁፍ ደረጃ ወይም ደግሞ በድምጽ የተለያዩ እንትኖችን በማየት ነበር የምናውቀው ስለ አድዋ ታሪክ። ዛሬ ደግሞ ዶክመንተሪ ተሰርቶለት በምንወደው በኃይሌ ገሪማ በጣም ደስ ብሎናል። የሱ ፊልም እሱ ነው የሰራው ሲባል ራሱ ትልቅ ያው ታሪክን የሚጠቅስ ነው ብለን አስበን ነበር የመጣ ነው። ደስ ብሎናል። ከነበሩት ከትልልቅ አባቶች እየጠየቀ ብዙ ነገሮችን እንድናው ከነበረን እውቀት ላይ ተጨማሪ ነገር አግኝተናል። ፊልሙ እንግዲህ የተሰራው በኦፊሻሊ ጉግል ላይ ብትመለከቱት 1999 ነው ሪሊዝ ተደረገ የሚለው። ግን ትንሽ ከዛ ቀደም ብሎ እንዳልኩት 100ኛው የአድዋ በዓል ላይ መጥቶ ነው እዚህ ፕሮፌሰር ኃይሌ ገሪማ የሰራው እና ሲሰራው ደግሞ ብዙ ነገሮችን አዋቅሮና ምናባዊ የነበረው የምናውቀውን ነገር ባይናችን እንድናየው አድርጎ ነው። ይሄን ፊልም ለመስራት እንግዲህ ታውቃላችሁ አድዋ የዛሬ 127 ዓመት የነበረ ታሪክ ነው። በዛን ጊዜ ተንቀሳቃሽ ፊልም የለም፣ ካሜራ የለም። ስለዚህ እሱ የተጠቀመው ምንድነው በዛን ጊዜ የነበሩ አውሮፓውያኖች የሳሉት ስዕል ነበር። ያንን ስዕል እነዛን ስዕሎች በከፍተኛ ዋጋ ፈልጎ ራሻ አግኝቶ ነው ሄዶ ይገዝቶ አሁን የምታዩትን ያበረከተልን ማለት ነው። የራሱን እይታ ጨምሮበት ከዛም በተጨማሪ ደግሞ እነ ተክለ ጻዲቅ መኩሪያን የመሰሉ ታላላቅ ሰዎችን አሁን በህይወት ማናገኛቸው ሰዎች ነው እዛ ላይ ያካተተው እና በጣም የሚገርመው ሁኔታ ላይክ ማንም ሰው የሚነግረን የለም። አሁን ስለ አድዋ አባቴ ወይ አያቴ ብሎ የሚነግረን ሰው የለም። ቀደም ብሎ ስለሰራው አያቴ እንደዚህ ነበሩ እያሉ ነው የሚተርከው። ደግሞ ቦታውን ተከትሎ ነው ሄደው ከአዲስ አበባ ተነስቶ ዳግማዊ ምኒልክና ሰራዊታቸው የተከሄዱበትን መንገድ ተከትሎ አድዋ ድረስ ሄዶ ከዛም ደግሞ ምናልባት አይታችሁ ነው ጣሊያን ሀገር ሄዶ በጣሊያኖቹ በኩል ደግሞ የወደቁትን ሰዎች ጣሊያኖቹ ምን አሉ የሚለው ነገር የሰሩላቸውን ሐውልት ሁሉ ያሳየን ነው የሰራው። ስለዚህ በጣም ቆንጆ ዘጋቢ ፊልም ነው፣ አስተማሪ ነው፣ ትውልድ ማየት ያለበት ፊልም ነው ብለን እናስባለን። ፕሮፌሰር ኃይሌ ገሪማ አባታቸው ቄስ ገሪማ ታፈረ ጎንደሬ በጋሻው የሚል መጽሐፍ ደራሲ ናቸው። በተለይ በህልውና ጦርነት ዘመቻ መጽሐፋቸው እንዲያውም ተደብቆ የነበረው በጣም የተሸጠበት ጊዜ ነበርና በዚያው አጋጣሚም ያንን መጽሐፍ ለማየት ችዬ ነበር። በተለይ የኢትዮጵያዊነትን ጀግንነት የጣሊያንን ደግሞ የድል በተለይ ኢትዮጵያውያን ድል ያደረጉበትን ጎንደር አካባቢ ሁለተኛው ሮም ነበረች ጎንደር መቀመጫቸው መዛ ነበርና ያንን እያንዳንዱ ቀበሌ ሳይቀር እያንዳንዱ የጦርነት አድማ ቄስ ገሪማ ታፈረ የፕሮፌሰር ኃይሌ አባት ዘግበው ስለነበር እሱን ለማየት ችያለሁ። በዚሁ አጋጣሚ የአድዋ ቪክቶሪ የሚለው ወይም ደግሞ የአድዋ አይድል ታሪክ በፊልም ደረጃ በፊት እየተሰራ እንደሆነ ፕሮፌሰር ኃይሌ ከሰሯቸው ፊልሞች የአድዋ ታሪክም ብዙ ጊዜ ተፈሽቶበት ኢንቨስት ተደርጎበት እየተሰራ እንደነበር በወሬ ደረጃ ሰማ ነበርና ይህንን ፊልም ሳይ ደግሞ ለማየት ጓጉቼ ለመምጣት በቅቻለሁ። ፊልሙ ወደ 1888 ወደ ኋላ እንድጓዝና ነባር ሁነቶችን በነባር ሂደቶች የተረከ እንዲሁም ደግሞ በጣም አድካሚ ያቀራረጽ ሁኔታው ደግሞ ጥንታዊነቱን መሰረት ያደረገ ካሁኑ ኢቭን የጂኦግራፊ አቀማመጥ የኢትዮጵያ ጂኦግራፊ ሁኔታ እንኳን ሳይቀር ያን ነባር ሁነቱን በጣም የተረከ በመሆኑና ኢቭን የጦርነት ሂደቱ ያተራረክ ዘይቤው ድርሰቱ ከዛም ባለፈ ደግሞ የኢትዮጵያውያን ጀግንነት በልባቸው ጀግንነትን ሰንቀው ዘመናዊ መሳሪያ ሳይኖራቸው በጣም የተደራጀውን የጣሊያንን ኃይል ምን ያክል መስዋዕትነት እንደከፈሉ በተግባር እንድናስታውሰው እንድናየው ያደረገን በመሆኑ እውን ኢትዮጵያውያን ያኔ የነበራቸው አንድነትና ወኔ
እንዲያ መስዋዕትነት ከተከፈለበት አሁን ላይስ የኛ ትውልድ የቤት ስራ ምንድነው የሚለውን ራሴን እንድጠይቅ ያደረገ ከዛም ባለፈ ደግሞ የፊልሙ ይዘትና የፊልሙ አቀራረብ በዓለም አቀፍ ደረጃ የኢትዮጵያዊነትን የድል ዜማ ለአፍሪካውያን የድል ተምሳሌትነት የነጻነት አርማ መሆንነትን ያስመሰከረ በመሆኑ ከዛም ባለፈ ደግሞ በዓለም ላይ የተተረኩ የተለያዩ ቴሌግራፎች ጋዜጦች እንደ ተምሳሌት የተገለጹበት ፎቶግራፋቸው ያጼ ሚኒሊክ ፎቶግራፍ የሌሎችም አርበኞች ፎቶግራፍ እውናዊ ተምሳሌትነታቸው የጀግንነት አርማቸው የተዘከረበት በመሆኑ እውነት ለመናገር ሁሉም የኢትዮጵያውያን ዜጎች ቢያዩት የሚያተርፉበት የበለጠ ከብሔር ቁርሾና ይሄ ከአሁን ካለው ሁኔታ የበለጠ ወደ አንድ እንድንቀራረብ የሚያደርግ በመሆኑ ይሄንን ፊልም በማየቴ በውስጤ በጣም ደስተኛ ነኝ። እንደዚህ አይነት ጥርት ያለ ነገር ይዘው የሚመጡ ሰዎች ብዙ ጊዜ ቶልቶሎ አናገኛቸው። ጤዛ ረጅም ጊዜ ሆኖ አይደል ከወጣ ደስ የሚል ፊልም ነበር። እሱም ሀገራዊ ይዘት ያለው ስለ ሀገራችን ዕውቀት እንድንይዝ ነው የሚያደርገው። ስለዚህ ይሄንን ደግሞ ታሪካዊ የሆነ የጥቁር ህዝቦችን ድል የሚያበስር ትልቅ ፊልም ነው። በጣም ደስ ብሎናል ስላየ ነው። ይሄን ፊልም ፕሮፌሰር ኃይሌ ገሪማ በራሳቸው እጅግ በጣም በርካታ ገንዘብ አወጣው የሰሩት ፊልም ነው። እዛ ጋር እንዳያችሁት ምስሎቹ የተሰበሰቡት እያንዳንዱ በጥንቃቄ የተሰራ ፊልም ነው። እዛ ውስጥ የተለያዩ ምሁራንን የታሪክ ሰዎች ሌሎችን ለማካተት ተሞክሯል። ህፃናትም አይታችኋል አስተያየት ሲሰጡና ፊልሙ ከታሪክ አኳያ ከፊልም ጥበብ አኳያ ምናልባት የፊልም ሰዎች እኔም የቲያትር ባለሙያ ነኝ ወይ ግን የፊልም ሰዎች ደግሞ እዚህ ጋር የበለጠ አስተያየት ሊሰጡ ይችላሉ። ከፊልሙ አንፃር እጅግ በጣም የረቀቀ ቴክኒክ የቀረበበት ፊልም ነው። አዲስ አበባ መጀመሪያ ለህዝብ እይታ ከማቅረባችን በፊት ሚያዝያ 27 እንደምታውቁት አርበኞች ቀን ነበር። ስለዚህ የጥንታዊት አርበኞች ማህበር አባላቶችን ነው የጋበዝናቸው። እነሱን ጋብዘን በሀገር ፍቅር ቲያትር ሌሎችም የኪነ ጥበብ ባለሙያዎች የፊልም ተማሪዎችን ጋብዘን አሳየነው እና በጣም ነው የተመሰጡት በእውነቱ እና የማህበሩ ፕሬዝዳንትም ልጅ ዳንኤል ጆቴም ነበሩ ማከላችን እና ፊልሙን አየሁት አይደለም ያሉት ጦርነቱን ኖርኩት ነው ያሉት እሳቸው። አሁን ላይ የፊልም ድርሰታችንንም እንደገና ወደ ኋላ እንድንቃኝ የሚያደርግ ከዛም ባለፈ ደግሞ ኢትዮጵያውያን ያልተነገሩ ብዙ ታሪኮች ተደብቀው እንድናይ ያሉ መሆናቸውን እንደገና እንድንቃኝ የሚያደርግና ደራሲዎችም የቤት ስራ የሚሰጥ በተለይ ደግሞ ኢትዮጵያውያንም ደግሞ በተለይ ለፊልም ያለን ትኩረት አነስተኛ በመሆኑ ይሄ ታሪክ ተኮር የሆኑ ፊልሞች ምን ያክል ለትውልዱ እንደሚያስተምሩ ስለሚረዳ እንግዲህ ይሄ ተስፋዬ ገሰሰ ፋውንዴሽንም ይህንን በማድረጋችሁ ራሱ ትልቅ ኩራት እንደሚሰማችሁና ኢቭን ማህበረሰቡም ራሱ ይህንን ነገር በትኩረት እንዲከታተለው እኔ በበኩሌ መግለጽ ፈልጋለሁ። ፋውንዴሽኑ በቀጣይም የተለያዩ ስራዎችን ለመስራት እየተንቀሳቀሰ እንደሆነ የገለጹልን የአርቲስት ተስፋዬ ገሰሰ የበኩል ልጅና የፋውንዴሽኑ ዳይሬክተር አቶ ገሰሰ ተስፋዬ በቀጣይም በኪነ ጥበቡና በትምህርቱ ላይ ስራዎችን ለመስራት እየተንቀሳቀሱ እንደሆነ ገልጸውልናል። ብዙ እቅዶች አሉን። በመጀመሪያ የጋሽ ተስፋዬን ህይወት ታሪክ ማጻፍ ነው። ደረጀ ትእዛዙ የሚባል ደራሲና ጋዜጠኛ አለ። ምናልባት ታውቁት ይሆናል። ሄራልድ ላይ ሰራ ነበር። የጳውሎስ ኞኞን ህይወት ታሪክ የጻፈ ነው። በአሁኑ ወቅት ካናዳ ነው የሚኖረው። 90%ን አጠናቆታል። ስለዚህ የቀረችውን 10% እንደጨረሰ መጽሐፉን እናሳትማለን ህይወት ታሪኩን ማለት ነው። ሁለተኛ እንቅስቃሴ እያደረግን ነው አሁን በሱስ መታንተን አንድ ላይብረሪ ለመክፈት እና ኦሬዲ እንደውም ከኢትዮጵያ ዕውቀትና ቴክኖሎጂ ሽግግር ሶሳይቲ የሚባል ማህበር አለ። እነሱ የመጀመሪያውን ዙር ሰጠውናል። አሁን ደግሞ እንደምታውቁት ክረምት ነው። ክረምቱ የመጣ ስለሆነ ተማሪዎች ከአካዳሚክ ሲወጣው ረፍት የሚያሳልፉበት ጊዜ ነው። ስለዚህ ለኛ ጥሩ አጋጣሚ ነው። ኪነ ጥበብ ላይ ዝንባሌያቸውን ለማወቅ የሰመር ካምፕ ነገር አዘጋጅተናል አዲስ አበባ። ስለዚህ እዛ ቦታ ላይ እንግዲህ ወጣቶች ስዕል ይማራሉ፣ ቲያትር ይማራሉ፣ ስፖርትም አለ፣ ሃንዲክራፍትም አለ እና እቅዳችን ምንድነው የተስፋዬ ገሰሰ የዕውቀትና የጥበብ ልህቀት ማዕከል ለማቋቋም ነው። እንግዲህ አሁን ክረምት መነሻችን እሷ ትሆናለች ማለት ነው እና በዛውም እንግዲህ በተጓዳኝ እንዳልኩት ለሌሎች ማህበራዊ አፓርትመንቶች ያሉበት አለ አይደለም እዛ ቦታ ላይ አይነት አንድ ተምሳሌት የሚሆን ስራ ለመስራት እየሞከርን ነው። ከእግዚአብሔር ፍቃድ ጋር መስከረም ላይ